አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? እንደተለመደው እንግዲህ ዛሬም ከሳውዲ ድንበርና ከየመን አስደሳች መረጃ ይዤላችሁ መጥቻለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ እያደረጋችሁ እንደዚህ አይነት ቪዲዮ ሲደርሳችሁ አትለፉ፣ ላይክ አድርጉት። ምክንያቱም የሚጠቅመው ለኛው ለራሳችን ስለሆነ ማለት ነው። ዛሬም እንግዲህ እንደተለመደው እንደምታዩት አረበኛ ማንበብ የምትችሉት ማንበብ ትችላላችሁ። ማንበብ የማትችሉ ደግሞ እኔ እነግራችኋለሁ ማለት ነው ምን እንደሚል በየመን አራጎ ከአፕሪል 23 እስከ አፕሪል 28 በአምስት ቀን ውስጥ የተያዙ የደላሎች ቁጥር እነግራችኋለሁ። እንግዲህ እነዚህ ደላሎች 25 የሚሆኑ ታጣቂዎች፣ እነዚህ ደላሎች ቀላል አይደሉም። 25 የሚሆኑት ዋና ዋና ደላሎች ሙሰለሂን ማለት እንግዲህ ታጣቂ ማለት ነው። መሳሪያ ታጥቀው ስደተኞችን የሚያሻግሩ 25 ደላሎች በአምስት ቀን ውስጥ ብቻ ዋና ዋናዎቹ ናቸው። እንግዲህ 25 የምላችሁ ስደተኛ ምናምን ሳይሆን እዛ ጋር ከየማ ሰርተው ስደተኞችን ባህር የሚሻገሩትን እዛ ጋር አጉረው የሚይዙ እንግዲህ በባህር የመጣችሁ ገሌ 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 ማለት አይቻልም። ታውቁታላችሁ። ገሌ ሀወሽ ገሌ ሀወሽ ገሌ ሀወሽ እንዴት እንደሆነ ማለት ነው። እና እነዚህ ከአምስት ኢትዮጵያዊ ደላሎች በቁጥጥር ስር ውለዋል ማለት ነው። በጣም ነው የሚያስደስተው። ይህን እንግዲህ የነ አቡ ፋኖ ውጤት ነው። በነገራችን ላይ እየመረራችሁ ዋጡት። እነዚህ ከአምስት ደላሎች እንግዲህ የመን ድንበር ላይ ሲኖሩ ልክ እንደ ወታደር ድንበር እንደሚጠብቅ ወታደር የየመን ወታደሮችን ተመሳስለው እንዲሁም የሳውዲ ወታደሮችን ተመሳስለው የሚኖሩ ዋና ዋና የኢትዮጵያ ደላላ ታጥቀው መሳሪያ ታጥቀው የመሳሪያ አይነት ታጥቀው እንደተያዙ እየተናገሩ ይገኛሉ ማለት ነው። በጣም የሚያሳፍርና የሚያስገርም ነው የዲፍረት ጥግ። እንግዲህ በሳውዲ ድንበርና በየመን አራጎ እንግዲህ አብዛኛዎቹ እንግዲህ አራጎ የሚባል አካባቢ ነው የተገኙት እንደሚለው እንደገለጹት ከሆነ አላኩልሃል። ወደ ሳውዲ ለመግባት የሚከድባቸው ቦታዎች በተለያዩ ተራራ ካይማቸውን እንደምታዩት እየቀጠሉባቸው ነው። እንግዲህ እንደዚህ ካይማ ሰርተው የሚገኙ በየተራራው ዋና ዋና ደላሎች አስባችሁታል እየተያዙ ይገኛሉ ማለት ነው። አሁን ላይ በባህር የሚመጣ ዘመድ ያላቸው ሰዎች የባካችሁ ወላሂ ላዚም አስቆሟቸው። በተለይ ባህሩን ያልተሻገሩ ከሆነ ይመለሱ። ምክንያቱም አሁን ላይ ለራሳቸው ነው ችግር የሚፈጥሩት ያኔ በራሳቸው ላይ ነው። አንደኛ ወደ ሳውዲ ለመግባት አሁን ላይ ከባድ ነው። ለምን ወራቱ አሁን ሀጅ ስለሆነ የሀጅ ወቅት ላይ ደግሞ ይችን ወር ታውቃላችሁ ሳውዲ አረቢያ መካ በጣም ከባድ እንትን እንደሚያደርጉ ማለት ነው። እና አሁን ላይ ደግሞ ከዚህ በላይ ደግሞ የመን ያለው ጉዳይ አሁን በጣም አስቸጋሪ ስለሆነ በባህር የሚመጣ ዘመድ ያላችሁ ባለፈው ብዙ ልጆች እየመጣኝ ነው፣ ባሌ እየመጣ ነው፣ ወንድሜ እየመጣ ነው፣ እንደው ምናምን ስትሉ ነበር። ባህር ያልተሻገረ ከሆነ ይመለስ ወደዛ ወደ ሀገሩ። የምሬን ነው የምላችሁ፣ ቀልድ አይደለም። እንደዚህ ከሆነ ገና ብዙ እንግዲህ እስከዛሬ ዲሃን ሲያስለቅሱ የነበሩ ደላሎች በቁጥጥር ስር እንደሚውሉ ምንም ጥርጥር የለውም፣ ወደ ሳውዲ ካልገቡ ማለት ነው። ነገሩ እነሱ ብር ስላላቸው እስካሁን ዋና እነዚህ ጨካኝ ደላሎች በእርግጠኝነት ወደ ሳውዲ ይገባሉ፣ አይቀመጡም። ገንዘባቸውን ከፍለው በመሻወር ላቅ ይላሉ። ምክንያቱም ያውቁታል መንገዱን ምን ያህል እንትን እንደሚል ይሄ ነገር ሲነሳ አላኩልሃል። ያማለ ብዙ ደላሎች እንደተያዙ ብዙ ስደተኞች እንደተያዙ አጋቾችም ታጋቾችም እንደተያዙ እንደምታዩቸው ናቸው። እንግዲህ የመኒዎች አልተቻሉም እላቸዋለሁ። ቤታቸውን ከየማቸውንም በዚህ መልኩ እያነደዱት ይገኛሉ። እስከነሱ ነበር ማንደድ። የምሬን ነው የምላችሁ። አላኩልሃል። አዲስ ነገር ደግሞ ሲኖር እመጣላችኋለሁ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። የሚጠቅመው ለኛው ነው እንደዚህ አይነት ነገር። አሁን በሰሞኑ ጉዳይ ብዙ ሰው ይፈልጋል እንደዚህ አይነት ነገር። ስለዚህ እንዲደርስ ለሰው እንዲደርስ እናንተ ደግሞ ላይክ ብቻ አድርጉ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።